የአብርሽ ክደት እንደቀጠለ ነው። አሁን ደግሞ ሩታ ስታቅተው ነገሩን ወደ ፍቅር ዘወር አድርጎት እኔ ነገም ዛሬም ያችን መሆን አልችልም፣ እረ ነገር መጠምዘዝ አብርሃም ታደሰተው ሳይጠሩት ቤት የሰይጣን ጎረቤት አሉ። አሁን እዛ ቦታ ላይ ምንድነው አምጥቶ የደቀነህ አንተ ማለት ነው? ከባለጌ ከወራዳ ጋር አንተ ምን ጨመረሽ? ጭራሽ ካንተን ብሶ ወራዳና ባለጌ ትላቸዋለህ? አቤት አቤት! ያኛ የተከበረው አብርሃም ታደሰ ይገርማል እኮ። ሰላም እንዴት ናችሁልኝ ቤተሰብ? ደህና ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ዛሬ የሚያስብል ነገር እያየን ነው። እንግዲህ ሄርሚ ቆረጠች። ሄርሜላ በስንት ዓመተ ምህረት ቆረጠች። እንግዲህ ውሳኔዋን ወስናለች። ከአብርሃም ላልደርስ ብላ ለልቧ ደጋግማ ጠገን ደንደን እንዲልቧ ነግራው ወስናለች ማለት ነው። ግን እውነት ለመናገር እኔ አላመንኳትም። እኔ መቼም ነው ሄርሜላን ማላምናት። ባለፈው ደማልቅሳ ከህይወታችሁ ወጥቻለሁ ትዳራችሁን ኑሩ ብላ ለሩታ ስንት ነገር ቀባጥራ በነጋታው ሞታለሁ እሰቀላለሁ ያለች ሴት እንዴት ነው ዛሬ ልናምናት የምንችለው? አትመኗት። እሷ በአብርሃም ላይ ልቧ ቲማቲም ነው ጭፍልቅ ነው የሚለው ወገን። የምሬን ነው የምላችሁ። እስኪ ለማንኛውም ኧረ ተው ግን ላይክ አድርጉኝ እንዴ! በመካከል መናገር አለብኝ። አሁንማ ላይክ እያደረጋችኝ ውዶችዬ ማለት ነው። እና እውነት ለመናገር ዛሬ ቆፍጠን ብላለች ሄርሜላ። መለጣጠፍ ምናምን የሚባል ነገር የለም፣ መላለስ ምናምን የለም ነገር ማለት ነው። እና ወንድሟ ሚኪ ያው ውሳኔ ወስናለች፣ ውሳኔዋን አሳውቃለች እያሉ ነበር። እንግዲህ ከታች ላይ አሚሮ የሚባለው ይሄ ጨበሬ ማለት ነው፣ ይሄ ዝንጀሮ አፍ ይቅር ይበለኝ። ሄርሚዬ የኔ ቆንጆ አለ። እሰይ የኔ ጀግና ጎበዝ፣ እንደዚህ ነው ቆፍጠን ማለት ያለብሽ ብሎ ኮምቷል ማለት ነው አሚሮም ሳይቀር ተገልብጧል። ከአብርሃም ላይ ተቀይረዋል። እንግዲህ የፍቅር ጀማዎች አብርሃምን አንፈልግም ብለው ተቀይረዋል። ኧረ እንደው ተቀይራችሁ ኑሩ በዛው። እና አብርሃም ታደሰ የሄርሜላ ሀቋ ወጣላት የምትለው ማለት ነው። ሲጀምር ከመጀመሪያውም እኮ ምንም ሳታደርግ እኮ ነው አንተ ፊንጥ ብለህ የሄድከው አይደል እንዴ? እሷ እየወደደች እያፈቀረች አልፈልግሽም ብለህ ስንት ነገር ፈጥረ ከእሷ ላለ ማለት እንዴት ነው እሷን ላለ ማስቀየም ስትል እንዳይታወቀብህ በመተት አሳበብክ። መትተውብኝ ነዋል ካብርሽና ሩታና ሄርሜ ማን ነበረ ሩታና ኤፍሬምን ብዙ ነገር አወራ። በዛው መካከል ሄርሜላን አስገብተ ሁሉንም እሷን ለመራቅ ማለት ነው። ይሄን ሁሉ ጣጣ ስትሄድ አንተ ማስመሰያ አልተባልክም? አንተም እባብ አልተባል፣ አንተም ወራዳ አልተባልክ? አብርሃም እንዴ አንተ ትንሽ አታፍርም እንዴ? ወራዳ ናችሁ ስትል እግዚኦ ያንተ የከፋ ነው እውነት ለመናገር ማለት ነው። እና ሄርሜላ እውነት ለመናገር እመኑኝ ነገ ተመልሳ ትመጣለች። አብርሃም ነገ አሁን ሄዶ ሲያባብላት፣ አብርሃም አፉ ቅቤ ነው ታውቃላችሁ፣ ምላሱ ቅቤ ነው፣ በጣም ሰውን ያቀልጣል። ሩታም እንደዚህ የሆነ እዚህ በፊት ተጣልተው ሳለ ምንድን ነበር ስትለው የነበረ? እኔ አንተ የምትለኝን ነገሮች ማመን አልፈልግም ከዚህ በኋላ ነገሩ ሳይፈታ የሆነ ነገር ብለህ ሁልጊዜ ታሳምነኛለህ ብላ ነገረው ነበር። እና አብርሽ ሰውን የማሳመን በጣም ኃይለኛ ምላስ ስላለበት እንኳን ሄርሜላን አይደለም ማንንም ያሳምናል። ስለዚህ አሳምኗት፣ እነሱ ምን እያደረጉ እንዳለ ለማየት ነው። እኔ የማፈቅረው አንቺን ነው፣ እኔ የምወደው አንቺን ነው ብሎ አሁን ነገ ሸብለል ብሎ ይሄዳል ወደ እሷ። ግን ደግሞ ሄርሜላ ከቆረጥሽ በዛው ነው ቆርጠሽ መቆየት መኖር ያለብሽ። በቃ አብርሃም የሚባል ሰው ለአንቺም የሚሆንሽ አይደለም። ነገ አንደኛዋ ስትመጣ ጥሎሽ እንደሚሄድ የታወቀ ነው። አስቡት ነገ አሁን እሺ ሄርሜላና ፍቅር ከህይወት ወጡ ተባለ። ነገ ሄርሜላና ፍቅር በሌላ ሰው ሊፈትኑት እኮ ይችላሉ። አያችሁ ሌላ ሴት ቢያመጡ አብርሃም ሽብልል ብሎ ነው የሚሄደው ሄርሜላን ጥሏት ማለት ነው። እና ሄርሜላ ውሳኔ ስትወስኚ የምትጸኝበት መሆን አለበት። ዝም ብለሽ ነገ ሸብረክ የምትይበት መሆን የለበትም። ለምን እስከዛሬ እየወሰንሽ በጣም ሁሌ ሸብረክ አድርገሽ ትመጫለሽ፣ ሀሳብሽን ጥለሽ ውሳኔሽን ጥለሽ ማለት ነው። እና ይሄ ግን የመጨረሻሽ ቢሆን እንደዚህ ብታድርጊ ደግሞ ራስሽን ነው የምታተርፊው። አንደኛ ነገር ከልብ ስብራት ትድኛለሽ። ሲቀጥል ደግሞ ማንም ሰው እየተነሳ ከአንቺ ላይ አፉን መክፈቱን ያቆማል ማለት ነው። ገባሽ አይደለም? በብዙ ነገር ራስሽን ትታደጊዋለሽ። ነገር ግን አልፈልግም ካልሽ ያው እድሜ ልክሽን እየተሰደብሽ ነው። ሰላም ህይወት አትኖሪም። ሲጀመርም ያው ዛሬም ደገመችልሽ ሩቲ። በጭራሽ የኔ ህይወት ተመሰቃቅሎ በጭራሽ የማርፍበት ምንም አይነት ምክንያት የለም እየተባልሽ ነው። እንግዲህ ይሄን እያየሽ ከሳት ውስጥ መግባት ከፈለግሽ ይኸው እድሜ ልክሽን መንቀልቀል ነው ያንቺ ነገር የሚሆነው ማለት ነው። እና እውነት በሷ ውሳኔ አሁን አምናችሁ ከሆነ ይሄ ውሸት ነው። ሄርሜላ አውቃ ነው ውሸቷን በጭራሽ በአብርሃም መቼም ነው ተስፋ ማትቆርጠው። እና ቤተሰቦቼ እንግዲህ ስለ ፍቅር በጣም ብዙ እያወሩ ነው። ሩታንም ማለት ከሩታ ጋር ሆነ አብርሃምን መበቀል ነው የፈለገችው። ሲቀጥል ደግሞ እሷም ታፈቅረዋለች
ከሄርሜላም ከሩታ ማርቃ ለራሷ ልታደርግ ነው የሚባለውን ወሬ ሰምቶ እኮ ነው አብርሃም ዛሬ ከሷም ህይወት አስወጥተሽ እኔን ያንቺ ለማድረግ ነው አላማሽ። አረ አብርሃም፣ አረ እኔ እንጃ ፍቅር እንደዚህ ስታልፍ ራሱ የምትነካ አይመስለኝም ሳስበው። ምክንያቱም አንደኛ ነገር የራሷ የሆነ ህይወት አላት። ሲቀጥል ደግሞ ከስንት ዓመት በኋላ ካንተ ተመልሳ ገባች ማለት እኔ እንጃ ፍቅር ህይወቷን አትፈልገውም ማለት ነው። ስሟን አትፈልገውም ማለት ነው። እንደገና ያሳለፈችውን የልብ ስብራት ትፈልገዋለች ማለት ነው። ፍቅር ወደ አንተ ከተመለሰች አይኗ እያየ እና ደግሞ ዛሬ ሩት የተናገረችው ነገር የምሬን ነው። በጣም ነው ደስ ያለኝ። ምክንያቱም የሆነችለትን ነገር ስትናገር በጣም ደስ ብሎኛል። ለምን ሄርሜላ እችን ትንሽዬ ነገር አድርጋ እንኳን ለአብርሃም ማለት ነው ይሄን ያክል አድርጌ ዋጋ ከፍዬ እንደዚህ ብዬ የከፈልኩት መስዋዕትነት አይታየህም እያለች አይደል ሁሌ የምታወራው ሩታ አብርሃምን እንደዚህ እያለች እኮ ማሸማቀቅ ወይም ደግሞ ያደረገችውን ነገር ዋጋ የከፈለችውን ነገር ማውራት አቅቷት አይደለም፣ ግን አስተዋይ ሴት ስለሆነች ነው። ነገር ግን ዛሬ ሲብስባት ይኸው አውጥታ እየተናገረች ነው ማለት ነው። እንደኔ ዋጋ የከፈለልህ የለም እኔ አንተ ትዳር እስከ መያዝ ድረስ አድረሽሃለሁ። ብዙ ነገሮችን የተውኩልህ ሴት ነኝ። ብዙ ነገሮችን በጣም ብዙ ነገሮችን ብለዋለች። እና እንግዲህ የሚገባ ከሆነ አበጋዝ ሊገባህ ይገባል። እና ሩቲ ማለት ነው ከዚህ በኋላ የምን ዝምታ? አብርሃም ከአንቺ ጋር ሆነም አልሆነም የራሱ ጉዳይ። አብርሃም ቢመጣም ቢሄድም ከሩታ ህይወት ምንም ሊፈጥር የሚችል ሰው አይደለም በነገራችን ላይ ምክንያቱም የማይረባ ሰው ነው። ነገር ግን ለአብርሃም ብቻ አይደለም ቤተሰቦቹ በደንብ አንቺ እንዴት ዋጋ እንደከፈች ሊገባቸው ይገባል። ሳይገባቸው ቀርቶ አይደለም እኮ ይገባቸዋል፣ ግን ደግሞ ልትጨምሪላቸው ይገባል። የከፈልሻትን እያንዳንዷን ነገር ማለት ነው አውጥተሽ ዘርዝሪለት። አንቺ ምንም ነገር ዋጋ እንዳልከፈልሽ እንደውም አንቺ አምጥተሽ እንደዚህ ያሳምረሹ እሱ አምጥቶ አንቺን እንዳሳወቅሽ ነው እያደረገ ያለው ከዚህ ጋር ማለት ነው። አብርሃም ሚዲያው የሱ ብቻ መሰለኝና በተለይ ያቺ ብዙነሽ ተብዬ ሊገባት ይገባል። ያንቺ ዋጋ ሊገባት ይገባል። ምድረ እባቦች ተሰብስባቸው እባብ ስትሉ አታፍሩም እንዴ እናንተ? ከእናንተ በላይ እኮ እባብ የለም። ሩታ አንድ ነገር አጠፋች ሲባል እህትም ወንድምም እንደዚህ ሆ ብለው ሊውጧት መጡ። ሩቲን ማለት ነው ከሩታ ላይ እንደፈለጉ አፋቸውን ሊከፍቱ መጡ። ድብን ብለው ይጠፉና አሁን አብርሃም የሆነ ነገር ሲፈጥር ድብን ብለው ይጠፋሉ። ድራሻቸው ይጠፋል የት ሄዱ እስከሚባል ድረስ። ሩት አንድ ነገር አደረገች ከተባለ ሰከንድ ሳይቆዩ መጥተው በየፊናቸው አፋቸውን ይከፍታሉ ከሩታ ላይ ማለት ነው። እና እንደዚህ አይነት ወንድምና እህት ነው ያለው አብርሃም ታደሰ ማለት ነው። ይሄ ደግሞ ስነ ስርዓት ስነ ምግባር የጎደለው ቤተሰብ እንደሆነ ነው የሚያሳውቀው። የምሬን ነው የምላችሁ። ሚዲያ ላይ እንደ ሩታ የተጋደለለት የለም ለአብርሃም፣ እንደ ሩታ የሆነለት የለም፣ እንደ ሩታ እኔ እንጃ ምንጣፍ የሆነለት የለም። ግን እችን ሴት አስቀይሟታል፣ እችን ሴት ሰብሯታል። እና ዛሬ ተገልብጦ እሱ ወራዳ ናቸው አላቸው ማለት ነው። እና ዛሬ አብርሃም ፍቅርን ባለፈው ብስኩቴ ገለመሌ ምንም ስትላት እንዳልነበረ ዛሬ ላይ ሄርሜላን ስታያት እንደገና ወደ ሄርሜላ ለመሸብለል ፈለክና እነሱ እንዴ አንተ ይሄን ነገር ያመጣው እኮ ይሄ ነገር ወደ ሩታ እንድትመለስ እየተደረገ እንዳለ ስታቅ እንጂ ማለት ነው። ሄርሜላ እንኳን አይደለም ማናገር ቀርቶ ቴክስቷን የምትመልስ ሰው አይደለም እኮ፣ ስልኳን የምታነሳ ሰው አይደለም እኮ። ዛሬ ምን ተገንቶ ነው? እውነቷን ነው ሄርሜላ፣ ምን ተገንቶ ነው እሷን ለማውራት የፈለከው? አንተ እንደፈለክ ይሆን ካንተን ቆሞ የሚጠብቅ ሰው ያለ ነው ወይ የሚመስልህ? ሴቶቹም እኮ የሆነ ቀን ላይ ሲቆርጥ ይቆርጥላቸዋል አብርሃም ማለት ነው። ሁሌም ራስን እንደተፈላጊ አድርገህ ልትቀጥል አይገባም። አንድ ቀን ወድቆ መሰበር አለ ከዚህ ጋር ማለት ነው። እና ስለዚህ በሩታና በፍቅር መካከል የሆነ ነገር ቅሬታ እንዲገባባቸው ያደረግከውን ነገርም አይሳካልም በእውነቱ ማለት ነው። በጭራሽ ፍቅር ይሄን ነገር ልታረግ አችልም። ብታረግም ደግሞ ሩታና ፍቅር ይጨርሱታል። አንተ ከዚህ መካከል አይመለከትም። የሚመለከት የራስና የራስ ብቻ ነው። ሄደህ እንደፈለክ አቱቱ በላት። አሁን ሄርሜላን ያው ታምንልህ አይደለ? ታምንልሃለች ማለት ነው። ሄርሜላ ደግሞ የማናምንበት ምክንያት መጨረሻ ተናግራ ሄደችውን ነገር አያቸው አይደለ? እኔ ወስኛለሁ በሚል ምክንያት ነገር ግን የሚወድህን እወቅ ማለት እኔ ነኝ የማፈቅር ነው። በተቃራኒው እኔ ነው የማከብረህ፣ እኔ ነው የምወድህ፣ እኔ ነው የማፈቅረህ ነው። እንግዲህ እች ልጅ ውሸቷን ወሰንኩ የምትለው እናየዋለን። ነገ የምናየው ነገር ነው ምን እንደምትፈጥር። እንኳን አይደለም ሄርሜላ እንደዚህ ለምና ራሱ የምትመጣ ሴት ነች በዚህ አጋጣሚና
ሩታን የማትወዳትና የማታፈቅራት ከሆነ ከእሷ መለየት ለምንድን ነው ያቃተ? እቃህና መተውሰድ ስትባል እንኳን እቃህን እየወሰድክ አይደለም። ለምንድን ነው እሷ እንዴት ነው ከእሷ ጋር የሚያገናኝህን ነገር ልጅህን ብቻ የማታደርገው? ለምንድን ነው? በምንም አይነት ነገር እኮ ከሩታ ጋር ያለ መገናኘት ትችላለህ። እንደዚህ እንደፈለክ እያላገጥ ከሩታ ደግሞ እንደዚህ ኋላ ኋላን እንድትከተል ስለምትፈልግ እንጂ አሁንም ቢሆን አለቀን ብላለች እኮ ይሄን ነገር። አሁንም ከሄርሜላም ጋር ብትሆን አብርሃም እረፍት እንደማታገኝ ነው የምነግርህ። ምክንያቱም ከዚህ ጋር የሚስትን ህይወት ሲቀጥል ደግሞ አረ የተናገረው ነገር አረ ወይኔ አብርሃም እንዲህ አብርሃም ሊያሳብደን ነው። ቤተሰቦች በእልክ የተመሰረተ ትዳር መቼም ጸንቶ አያውቅም። የኛ ተናጋሪ እውነትን ነው። በነገራችን ላይ ይሄ ትዳራችሁ በልክ አይደለም የፈረሰው። አንተ በመማገጥ አንተ በመልከስከስ ከሚስት ላይ ችት በማድረግ ሴቶችን በመደርደር ምክንያት ነው እንጂ እውነት በትዕቢተኝነታቸው አይደለም ትዳራችሁ የፈረሰው። ይሄን ደግሞ ልትክደው አትችልም። እና ሩቲ ዛሬ የተሰማሽን ተናግረሻል አይደለ? ነገ ደግሞ ስለ ትዳርሽ ሲያወሩሽ በምን ትዳራችሁ እንደፈረሰ በደንብ አድርገሽ ማለት ነው በደንብ አድርገሽ ንገሪው። እስከ ጥግ ድረስ ንገሪያቸው። በደንብ ሊገባቸው ይገባል። ዛሬም በዛም በዚህም እየወጡ ወንድማችን ተይው ይላሉ አፋቸው ሞልተው። መተው እንደዚህ ቀላል ነው? የሩታ ህይወት የተመሰቃቀለው ትምህርቷን ያቋረጠችበት ስንት ነገር እቅዷ የተበላሸበት ትዳር ነው ይሄ። እንደው ፈጣሪ ይርዳሽ ሩትዬ፣ የእውነቴን ነው። እኔ ለሩት የምመኘው አብርሃም የሚሆን ሰው አይደለም መቼም ቢሆን። ነገም ቢታረቁ ምን እንደሚፈጠር አናውቅም። ነገር ግን ዋጋ እንደ መክፈሏ ፈጣሪ አምላክ ትዳሯ ተስተካክሎ ያሳየን ነው የምለው። የምሬን ነው። ምክንያቱም ለፍታለች፣ ከአቅም በላይ አመት በሙሉ ለፍታለች። አሁንም ገና እለፋለሁ ብላለች። በንጹህ በሀቀኝነት እየሄደች እስከሆነ ድረስ ፈጣሪ አምላክ ይህን ትዳር ያሳካላት። የምር እንደዚህ ብላችሁ ጸልዩላት ለሩታ። ከምሬን አሸናፊ መሆን አለባት እንደው